በእንግሊዝ ፕሪሚየር ሊግ ስምንተኛ ሳምንት መርሃ ግብር ማንቸስተር ዩናይትድ ከሊቨርፑል ያደረጉትን ጨዋታ ዩናይትድ ከአንፊልድ ድረስ ተጉዞ ጨዋታውን 2-1 በሆነ ውጤት አሸንፏል። ይህም ማለት ለሩበን አሞሪም ተከታታይ ጨዋታ ያሸነፉበት የእንግሊዝ ፕሪሚየር ሊግ መርሃ ግብር ሆኗል። ከዛ ባለፈ ዩናይትድ ካለፉት ጊዜያቶች በተለመደ መልኩ አልነበረም። ዛሬ አስተዋል ነው። በጣም በፍጥነት ነበር 1-0-3 ጎልን ማስቆጠር የቻለው በብሪያን ኤምቤሞ አማካኝነት ወይም በ63 ሰከንዶች። ከዛ ባሻገር ደግሞ የቡድኑ የጨዋታውን ማሸነፊያ ጎል ደግሞ እንደተመለከታችሁት ሃሪ ማጓየር 83ኛው ደቂቃ ላይ ጎል አስቆጥሮ ዩናይትድ ከሜዳ ውጭ ተጉዞ ሊቨርፑል ጋር ያከናወነውን የእንግሊዝ ፕሪምየር ሊግ መርሃ ግብርን 2-1 በሆነ ውጤት አሸንፎ ወጥቷል። ይህም ለዩናይትድ እጅግ በጣም መልካም ከሚባሉ መርሃ ግብሮች መካከል አንዱ ነበር ማለት እንችላለን። በተለይ ሰንደርላንድን አሸንፎ እንደመጣው ዩናይትድ በሊቨርፑል የሚገጥመው ፈተና በጣም ቀላል እንደማይሆንም ጭምር ይጠበቅ ነበር። ከኢንተርናሽናል ብሬክ በኋላ ሩበን አሞሪም 35ኛ ጨዋታቸውን ነበር የሚያከናውኑት ባክ ቱ ባክ። በእንግሊዝ ፕሪሚየር ሊግ ደግሞ ዩናይትድን ይዘው ያሸነፉበትንም ጭምር ጨዋታ ሆኖላቸዋል። በቅርብ ጊዜ ከተመለከትናቸው የሩበን አሞሪም ውጤቶች ውስጥ ይሄኛው በጣም ምርጡ ሊባል የሚችል ይመስላል። ከዚህ በፊት ሊቨርፑል በተከታታይ 4 ጨዋታዎች ሽንፈትን ያስተናገደው በ2014 በብሬንደን ሮጀርስ አማካኝነት በነበረበት ጊዜ ነበር። ከዛ በኋላ ቡድኑ ሽንፈትን ሲያስተናግድ አልተመለከትንም። የብሪያን ኤምቤሞ ከእርሊንግ ብራውት ሃላንድ፣ ዣን ፊሊፔ ማቴታ፣ ሞሐመድ ሳላ በኋላ በእንግሊዝ ፕሪምየር ሊግ በርካታ ጎሎችን በ2005 የውድድር ዓመትም ጭምር ያስቆጠረው ተጫዋች እንዲሆን ምክንያት ሆኗል እና በዚህ ጨዋታ ላይ በርከት ያሉ ነገሮችንም ጭምር የተመለከትንበት የጨዋታ ሂደት ነበር። እንደምታስታውሱት ዩናይትድ በአንፊልድ በነበሩ ጨዋታዎች ዘለግ ያለ ጊዜን አስቆጥሯል። ጨዋታዎችን ካሸነፈ በጣም ረጅም ጊዜ 2-1 2025 ይህኛውን ጨዋታ ከማሸነፉ በፊት ወደኋላ መለስ ስንል የምናስታውሰው 2016 ጃንዋሪ 17 ዩናይትድ 1-0 በሆነ ውጤት ያሸነፈበትን ጨዋታ ነበር የምናስታውሰው እና ከዛ በኋላ ግን ኦቨሮል በኤሪክ ቴን ሃግ ቡድን ስር ያሸነፈው ዩናይትድ እንጂ ከሊቨርፑል ጋር ባደረጋቸው ያለፉት ጨዋታዎች 0-0 ምናልባት 3-1 በሆነ 2-0 ከዛ 4-0 7-0 2-1 እንዲሁም ደግሞ ዩናይትድ ይሄኛውን ጨዋታ 2-1 እስኪያሸነፍ ድረስ በአብዛኛዎቹ በጨዋታዎቹ ላይ ሽንፈትን ሲያስተናገድባቸው የቆዩ ጊዜያቶች እንደመሆናቸው መጠን እዚህ ጨዋታ ላይም ሽንፈት የማስተናገድ ፖሲብል ቻንስ ነበረው። አንድ እንዲያውም በጣም አስገራሚው ማንቸስተር ዩናይትድ ጨዋታውን እየመራ እንኳን የመጀመሪያው አጋማሽ ከመጠናቀቁ በፊት 1-0 እየመራ ማለት ነው 51 በመቶ ጨዋታውን የማሸነፍ ቅድመ ግምት አግኝቶ የነበረው ሊቨርፑል ነበር። ይሄ ማለት ምን ያህል አንደር ኤስቲሜት ተደርጎ ቡድኑ በዚህ ጨዋታ ላይ እንኳን ጨዋታውን የማሸነፍ ቅድመ ግምት እንዳላገኝ የተመለከትንበትን ቅጽበት ያስተዋለን ነበር። ዩናይትድ በጣም ወሳኝ የሚባል ጣፋጭ ድልን ነው በዚህ ጨዋታ ላይ ያስመዘገበው ማለት በምንችልበት ልክ ነበር። በእንግሊዝ ፕሪሚየር ሊግ ከሜዳ ውጭ ይህንን ውጤት ይዞ እንዲወጣም ጭምር ያስቻለው ማለት ነው እና ይህም በጣም ወሳኝ ከሚባሉ መርሃ ግብሮች ውስጥ አንዱ ማለት የምንችለውን ውጤት ያስመዘገቡበትንም ጭምር አጋጣሚ በሩበን አሞሪም አማካኝነት ጥሩ ውጤት ያስመዘገቡበትንም ጭምር አጋጣሚ ፈጥሮላቸዋል። በጨዋታው ላይ ስንመለከት ሊቨርፑል እና ማንቸስተር ዩናይትድ በ90 ደቂቃዎች ውስጥ ማንቸስተር ዩናይትድ ያው 2 ጎሎችን አስቆጥሯል። ከዛ 12 ሙከራዎችን አከናውኗል። ሊቨርፑል በርከት ያሉ ሙከራዎችን በማከናወን በጨዋታው ላይ ቀዳሚው ነበር። 18 ሙከራዎችን አከናውነው ከነዚያው 6ቱ ኢላማቸውን የጠበቁ ነበሩ። ማንቸስተር ዩናይትድ ከ12ቱ 4ቱ ኢላማቸውን የጠበቁ ነበሩ። በጣም የሚያስደነግጠው ቁጥር ግን በተጋጣሚ ሳጥን ቦክስ ውስጥ 47 ኳሶችን ነክቷል በዛሬው ጨዋታ ላይ ሊቨርፑል። እንዲሁ ደግሞ ማንቸስተር ዩናይትድ 16 ከዛ የተሳኩ ኳሶችን ማንቸስተር ዩናይትድ 200 ኳሶችን ሲቀባበል 406 ኳሶችን ደግሞ ሊቨርፑል ተቀባብሏል። በዚህ ጨዋታ ላይ 9 የማዕዘን ምቶችን ሊቨርፑል ሲያገኝ 4 የማዕዘን ምቶችን ብቻ ነበር ማንቸስተር ዩናይትድ በዚህ ጨዋታ ላይ ማስመዝገብ የቻለው ማለት ነው። ይህንን ስትመለከቱ ለሊቨርፑል በጨዋታው ላይ ኦቨሮል በነበረው ቁጥራዊ ስታቲስቲክሶች የተሻለ ቁጥርን ማስመዝገብ የቻለበትንም ጭምር አጋጣሚ አስመልክቶናል ማለት እንችላለን። በዚህ ጨዋታ ላይ ለአርኔ ስሎት ግን የሆነ የማንቂያ ደውል ላይ የደረስንበት ጊዜ ላይ ያለን ይመስላል። በዚህ ጨዋታ ላይ ይሄ ጨዋታ አይደለም እንግዲህ ተካታይ 3ኛ እንግሊዝ ፕሪሚየር ሊግ ጨዋታ ሽንፈታቸውን ያስተናገዱት ይሄ ከዚህኛው ባሻገር ደግሞ 4 ተካታይ ጨዋታዎችን ቀደም ሲል እንዳነሳ ነውም ጭምር ቡድናቸው ሽንፈትን ሲያስተናግድ እየተመለከትን ነውና ከመጀመሪያዎቹ 5 ጨዋታዎች በኋላ ተከታይ ያስተናገዳቸው ሽንፈቶች ሊቨርፑል በአርሰናል በማንቸስተር ሲቲ እና በበርንማውዝ በደረጃ ሰንጠረዡ ላይ የበላይነት እንዲወሰድበትም ጭምር
ያስቻለ አጋጣሚ ሆኗል። ይህ ብቻ አይደለም፣ ከማንቸስተር ዩናይትድ ጋር ያለው የነጥብ ልዩነትም ጭምር ወደ 2 እንዲወርድም ጭምር ያስቻለ አጋጣሚ ነው። አሁን አርሰናል 19 ነጥቦችን ሰብስበዋል፣ ማንቸስተር ዩናይትድ 13 ነጥቦችን ሰብስበዋል። ኢማጂን እንግዲህ የ6 ነጥቦች ማለትም የሁለት ጨዋታዎች ብቻ በመካከላቸው ያለው ልዩነት። እንዲሁም ዩናይትድ ቀጣዩን ጨዋታ ቢያሸነፍና ሊቨርፑል ደግሞ ሽንፈት ቢያስተናግድ ኢቨን ማንቸስተር ዩናይትድ ከሊቨርፑል በላይ መቀመጥ የሚችልበት ፖሲብል ቻንስ አለው ማለት ነው እና በዚህ ጨዋታ ላይ ማንቸስተር ዩናይትድ በጣም ጥሩ ነበር ማለት እንችላለን። ሴኔ ላመንስ የጨዋታው ኮከብ ነው ማለት የሚቻልበት እድል አለ። በዚህ ጨዋታ 5 ኳሶችን ሴቭ አድርጓል። በጣም ቤስት ፐርፎርማንስ ካስመለከቱን ግብ ጠባቂዎች ውስጥ የ23 ዓመቱ የማንቸስተር ዩናይትድ ቤልጂየማዊ ግብ ጠባቂ አንዱ ነው። ከዚህ በኋላ እንኳን ብዙ ጥርጣሬዎች የሚነሱበት አይመስለኝም። በቋሚነት የማንቸስተር ዩናይትድ ቋሚ ግብ ጠባቂ ሆኖ ለሚቀጥሉት መርሃ ግብሮች የምንመለከተው ግብ ጠባቂ በሩበን አሞሪም ስር ይህ ተጫዋች ነው እንግዲህ የሚሆነው። ከ5ቱ ሴቮች 4ቱ በሳጥን ውስጥ ያደረጋቸው ኳሶች ነበሩ። 1 ኳስ ፓንቻ አድርጓል። በጣም ጥሩ ጊዜን ካሳለፈባቸው ምሽቶች ውስጥ ሊነሳ የሚችል ይመስለኛል። ያውም ከሜዳ ውጭ በዚህ ጨዋታ ላይ ቢያንስ ቱ ዘ ሚኒመም 1.25 አካባቢ የሚጠጉ ጎሎች የመሆን እድል የነበራቸው ኳሶችን ፕሪቬንት አድርጓል፣ ተከላክሏል ማለት ነውና በ90 ደቂቃዎች ውስጥ በነበሩት ቆይታዎች የጨዋታው ኮከብ ከሚባሉት ውስጥ በቀዳሚነት ልናነሻው የምንችለው ተጫዋች ነበር። እንደተመለከታችሁት ሉክ ሾው፣ ማጓየር፣ ዴሊት እንዲሁም ደግሞ ዲየጎ ዳሎትና ማዲያሎ በጨዋታው ላይ በተከላካይነት ተሰልፏል። በእርግጥ ሁለቱ የፉልባክ እንዲሁም የዊንግ ባክ ሚና የነበራቸው ናቸው። ብሩኖ ፈርናንዴዝ እና ካዝሜሮን በጨዋታው ላይ ተጠቅሟል አማካይ ላይ። የሚገርመው ከነዚህ ውስጥ አማድ፣ ብሩኖ ፈርናንዴዝ፣ ካዝሜሮ እንዲሁ ደግሞ ሉክ ሾ፣ ሜሰን ማውንት በጨዋታው ላይ ቀይሮ ያስወጧቸው ተጫዋቾች ናቸው አሰልጣኝ ሩበን አሞሪም። ብሪያን ግን ሌላው በዛሬው ምሽት ላይ በጣም ታታሪ ሆነው ካሳለፉ ተጫዋቾች መካከልም ጭምር አንዱ ነው። ማኑኤል ኡጋርቴን በጨዋታው ላይ በተለይ ዩናይትድ ጎል ሳይቆጠርበት ጨዋታውን ለመቆጣጠር እንዲሁም ደግሞ የሊቨርፑልን ተደጋጋሚ ማጥቃቶችን ሲመለከቱ ቀይረው ለማስገባት ጥረት አድርገው ነበር። ፓትሪክ ዶርጉ፣ ቤንያሚን ሴስኮ፣ ሌኒ ዮሮ፣ ኮቢ ሜይኖ የመጨረሻዎቹ ደቂቃዎች ላይ በዩናይትድ በኩል ተቀይረው የገቡ ተጫዋቾች ናቸው። ነገር ግን ይህንን ጨዋታ ዩናይትድ በጣም በጥሩ መልኩ ጨዋታውን ማኔጅ አድርጎ አሸንፎ መውጣት የቻለበትንም ጭምር አጋጣሚ ያስመዘገበበት ቅጽበት ተፈጥሯል ማለት ነው። ከዚህ መነሻ ቀጣዮቹ መርሃ ግብሮች በዩናይትድ የፎርም ጉዳይ ላይ በጣም የሚጠበቁ መርሃ ግብሮች ይሆናሉ ተብሎ ይታሰባል። እንግዲህ ካለፉት 5 ጨዋታዎች ቡድኑ በ3ቱ አሸንፈዋል። በ2ቱ ጨዋታዎች ደግሞ ሽንፈትን ያስተናገደባቸው ወቅቶች ናቸው። ሰንደርላንድን 2-0 አሸንፎ ነበር የመጣው። በብሬንፎርድ እና እንዲሁ ደግሞ በማንቸስተር ሲቲ የ3-0 እና የ3-1 ሽንፈቶችን አስተናግዷል። ከዛ በፊትም እንግዲህ ቼልሲን 2-1 በሆነ ውጤት አሸንፎ እንደነበር ይታወሳል። ዩናይትድ በስካሁኑ ቆይታው እንደተመለከታችሁት ትላልቅ የሚባሉ የፕሪሚየር ሊግ ክለቦችን አስተናግዷል። የመጀመሪያውን ጨዋታ አርሰናልን ነበር የገጠመው። በአርሰናል 1-0 በሆነ ውጤት ሽንፈትን አስተናገደ። ከዛ ፉልሃም፣ ከዛ በኋላ በጣም አስቀያሚ ከሚባሉ የዚህ ውድድር ዓመት የማንቸስተር ዩናይትድ ሽንፈቶች ውስጥ አንዱ ከግሪምሲቢ ጋር የነበረውን ጨዋታ እናስታውሳለን። ከዛ በኋላ ማንቸስተር ሲቲን፣ ቼልሲን እንዲሁም ደግሞ ሊቨርፑልን አስተናግዷል። ቢያንስ የእንግሊዝ ፕሪሚየር ሊግ ቶፕ 4 የማጠናቀቅ ፖሲብል ቻንስ ያላቸው አርሰናል፣ ማንቸስተር ሲቲ፣ ሊቨርፑልን እና ቼልሲን ቡድኑ አስተናግዶ እስካሁን ድረስ ከማግኘት ከሚገቡት 24 ነጥቦች 13ቱን አሳክተዋል። ኦፍኮርስ 11 ነጥቦችን ጥሏል። ነገር ግን የገጠማቸው ቡድኖች ደግሞ እንዲሁ በጣም በቀላሉ የምናነሳቸው ቡድኖች አለመሆኑን ስንረዳ ቀጣዮቹ ጊዜያቶች ለሩበን አሞሪም እና ለማንቸስተር ዩናይትድ ጥሩ የመሆን ፖሲብል ቻንስ አላቸው ማለት እንችላለን። ሃሪ ማጓየር በጣም ቁልፍ የሚባለውን ጎል በዚህ ጨዋታ ላይ አስቆጥሯል በመጨረሻዎቹ ደቂቃዎች ላይ እና ይህም ለሱም ጭምር በጣም አሪፉ ጨዋታ ልንለው በምንችለው ልክ የተመለከትንበት አጋጣሚ ነበር ማለት እንችላለን። ይህንን ጨዋታ ማሸነፉን ተከትሎ 2-1 በሆነ ውጤት በክሪስታል ፓላስ፣ 1-0 በጋላታሳራይ፣ በቼልሲ እንዲሁም ደግሞ በማንቸስተር ዩናይትድ ቡድናቸው ያለ ክሊንሺትም ጭምር ሽንፈቶችን እያስተናገደ እየመጡ ከሚገኙ ክለቦች ውስጥ አንዱ ሆኗል የአርኔ ስሎት ቡድን። አሁን ጥያቄዎች በደንብ መነሳት የሚጀምሩበት ቡድን ይመስለኛል። ሞሐመድ ሳላ ባለፉት ጨዋታዎች ዩናይትድ ላይ 15 ጎሎችን አስቆጥሯል በ17 ጨዋታዎች። ከነዚህ በኋላ በዚህ ጨዋታ ላይ ጎል ማስቆጠር አልቻለም። በእርግጥ በዚህ ጨዋታ ላይ ብቻ አይደለም፣ ከዚህ በፊትም በነበሩት መርሃ ግብሮች ቡድኑ ጎል ማስቆጠር ሲሳነው በደንብ እያስተዋል ነው እንገኛለን። ከዚህ መነሻ የሆኑ ጥያቄዎች መነሳት የሚጀምሩበት ሲዝን ላይ ያለ ይመስላል። ተጫዋቹን በተመለከተ ማርክ ግራቨንበርክ እንዲሁ ደግሞ ጥሩ ባልሆነባቸው ምሽቶች ውስጥ ሊቨርፑል እንዲሁ ከሚቸገሩ ቡድኖች ውስጥ አንዱ
ሆኖ እያስተዋለን እንገኛለን በዚህ ውድድር ዓመት። ዛሬም የተመለከትነው ማንቸስተር ዩናይትድ የሊቨርፑልን ጫና በጣም ተቋቁሞ በተለይ ደግሞ የመጀመሪያ ጎል በጣም በፍጥነት መቆጠር የጨዋታውን ሙሉ ለሙሉ ሂደትን ደግሞ ቀይሯል ማለት በምንችለው ልክ ነበር ያስተዋልነው። 2-1 በሆነ ውጤት በጣም ማሲቭ የሆነ ውጤት ነበር ለማንቸስተር ዩናይትድ በዚህ ጨዋታ ላይ ያስመዘገቡት ውጤት እና አሁን በፕሪሚየር ሊጉ ለዩናይትድ ቀጣዮቹ ጊዜያቶች በጣም የተሻለ ፐርፎርም ማድረግ እንዲችልም ጭምር የሚረዱት የጨዋታ መርሃ ግብሮችን ያከናውናል። ብራይተንን ያስተናግዳል በቀጣይ መርሃ ግብር። ከዛ ባለፈ ደግሞ ኖቲንጋም ፎረስት፣ ቶተንሃም ስፐርስ፣ ኤቨርተን፣ ክሪስታል ፓላስን ያስተናግዳል። በእርግጥ በዚህኛው ሳምንት ብራይተን ከኒውካስል ጋር የነበረውን ጨዋታ 2-1 በሆነ ውጤት አሸንፏል። ዘንድሮ የወጥነት ጥያቄ ከሚነሳባቸው ቡድኖች ውስጥ አንዱ ነው። ኦፍኮርስ አሁንም ቢሆን ብራይተን ከማንቸስተር ዩናይትድ በ1 ነጥብ ብቻ ነው በመካከላቸው ያለው ልዩነት። ለዩናይትድ የዛን ያህል ቀለል ጨዋታ ነው ማለት አንችልም። ምክንያቱም በቅርብ ጊዜ ከብራይተን ጋር የነበሩትን ጨዋታዎች ማስታወስ ስለምንችል። ከዛ ባሻገር ግን ያው የውጤት ቀውስ ላይ ከሚገኙ ቡድኖች ውስጥ አንዱ የሆነው በተደጋጋሚ አሰልጣኞችን እያሰናበት ያለውና ባለፉት 4 ጨዋታዎች ሽንፈትን ያስተናገደው ኖቲንጋም ፎረስትን ይገጥማል ዩናይትድ ከሜዳ ውጭ እና ደግሞ የሚገርመው በሚቀጥሉት 5 የእንግሊዝ ፕሪሚየር ሊግ መርሃ ግብሮች 3ቱ ከሜዳ ውጭ የሚያደርጋቸው ጨዋታዎች ናቸው። አሁን ወደ ሜዳው ሲመለስ ከሊቨርፑል ድል በኋላ በኦልትራፎርድ እንደመሆኑ መጠን ከብራይተን ጋር የሚያደርጉት ጨዋታ በመጠኑም ቢሆን በጣም ቀሎላቸው በጨዋታው ላይ ከደጋፊያቸው ጋር ሆነው ጨዋታውን ማከናወን የሚያስችል እድልን ያገኛሉ። ከዚህ መነሻ ይበልጥ ለዩናይትድ ጥሩ መሆን የሚችልበትንም ጭምር እድል የሚፈጥርላቸው መርሃ ግብር ይሆናል ማለት ነው። በቀጣይ በእንግሊዝ ፕሪሚየር ሊግ የሚያደርጓቸው መርሃ ግብሮች ግን ትልቁ መነሳት ያለበት በዚህ ጨዋታ ላይ ለዩናይትድ ሜሰን ማውንት በሜዳ ውስጥ በቆየባቸው ወቅቶች ውስጥ የማንቸስተር ዩናይትድ የማሸነፍ ፖሲብል ቻንስ በጣም ከፍ እንደሚል እየተመለከትን ግን እንገኛለን። ይህ ተጫዋች 61ኛው ደቂቃ ላይ ተቀይሮ ወጥቷል። 19 ኳሶችን የነካው ግን አንድ ቢግ ቻንስ ሚስ አድርጓል። ነገር ግን እሱ ሜዳ ውስጥ ሲኖር በጣም በወርክ ሬታቸው ታታሪ ከሚባሉ ዩናይትድ ቁልፍ ተጫዋቾች መካከል አንዱ እንደመሆኑ መጠን ዩናይትድ ይበልጥ ማጥቃቱ ላይ እንዲሁም ደግሞ የቡድን ስራው ላይ የተሻለ ተጫዋች ኳሊቲ ማግኘት እንደሚችልም ጭምር እንረዳለን። ይህም በጣም ጥሩ እንደሆነ በደንብ ማንሳት እንችላለን። የዚህ ተጫዋች በሜዳ ውስጥ መኖርና በጣም ጥሩ አጋጣሚ ይመስለኛል። ከዛ ባለፈ ግን ብሪያን ኤምቤሞ ቀደም ሲል እንዳለው በሁለት አጋጣሚ ሆኗል። እንግዲህ እንዲህ አይነት በርከት ያሉ ጎሎችን በፍጥነት ማስቆጠር ሲችሉ ከዛ ባለፈ ለእርሱም በጣም ጥሩ ምሽት ከነበሩት አጋጣሚዎች ውስጥ አንዱ ከሊቨርፑል ጋር በነበሩ አጋጣሚዎች ማንቸስተር ዩናይትድ ከሊቨርፑል በሁለት አጋጣሚዎች በጣም በፍጥነት ቶሎ ጎሎች የተቆጠሩበትን አጋጣሚ ነው የምናስታውሰው። ኒኪበት ነበር ከዚህ በፊት 1995 ላይ ጎል አስቆጥሮ የተመለከትነው ማንቸስተር ዩናይትድ ከሊቨርፑል። ከዛ በኋላ ደግሞ አሁን ብሪያን የዚህ ታሪክ ባለቤት መሆን የቻለበትንም ጭምር አጋጣሚ ተፈጥሯል። እንግዲህ ባክ ቱ ባክ ማሸነፍ በጣም ዳገት ሆኖበት የነበረው ዩናይትድ ከረጅም ጊዜ በኋላ ይህንን አይነት ውጤት ሲያስመዘገበም ጭምር የተመለከትንበት ቅጽበት ሆኗል እና ፎር አርኔ ስሎት የሆነበትንም አጋጣሚ ነው። አርሰናል ከሊቨርፑል በ4 ነጥቦች ክሊር ሆኗል አሁን ባለበት ሁኔታ። ይሄ ማለት ኢቨን ኢፍ ከማንቸስተር ሲቲ አንጻር በ1 ነጥብ ዝቅ ይላል። ለሊቨርፑል ቀጣዮቹ ጊዜያቶች በጣም በቀላሉ ነገሮች የማይጓዙ ይመስላሉ። ዘንድሮ ያወጧቸው ገንዘቦች ቡድናቸውን ማኔጅ ለማድረግ የሄዱበት ርቀት በርካታ ኦፌንሲቭ ማይንድ የሆኑ ተጫዋቾችን ወደ ቡድናቸው አምጥተዋል። ነገር ግን የባላንስ ጥያቄ የሚነሳበት ቡድን መሆኑን ደግሞ መዘንጋት ያለብን አይመስለኝም እና ዘንድሮ በጣም አስቸጋሪ ሲዝን የማሳለፍ እድል ያለው ይመስለኛል በዚህ ቡድን በኩል እና አንዱ ግን እዚህ ጋር ከሴኔላ መንስ ጋር ተያይዞ ዳቪድ ደህያን የሚያስታውስ ብቃት የተመለከትንበት ተጫዋች ይመስለኛል ዛሬ በነበረው ቆይታና በጣም ጥሩ ምሽት አሳልፏል። የምር ቀጣዮቹ ጊዜያቶች ብዙ ጥያቄ አይነሳበትም። አሁን ማንቸስተር ዩናይትድ ከቼልሲ በ1 ነጥብ፣ ከሊቨርፑል በ2 ነጥብ፣ ከማንቸስተር ሲቲ በ3 ነጥብ፣ ከአርሰናል በ6 ነጥቦች ዝቅ ብሎ ይገኛል በሩበን አሞሪም ስር እና ቀጣይ ጊዜያቶች ደግሞ በጣም ጥሩ ጊዜን የማሳለፍ እድል ኖሯቸዋል። በዚህ ውድድር ዓመት በሊቨርፑል በኩል ሁጎ ኤኪቲኬ በጣም ጥሩ ጊዜን እያሳለፈ ነበር የሚገኘው 5 ጎሎችንም ጭምር አስቆጥሯል እንደምታውቁት እና እሱም ዛሬ ጎል ማስቆጠር አልቻለም። አሌክዛንደር አይዛክም ጭምር በቋሚነት በጨዋታው ላይ ቀድሞ ገብቶ ነበር። ነገር ግን በቋሚነት ወደ ሜዳ መግባት ቢችልም ጎል ሲያስቆጠርም ጭምር ያልተመለከት ነው። ይልቁኑ ተቀይሮ የወጣ ተጫዋች ነበር ያስተዋል ነው። ይህም ጥሩ እንዳልሆነ በደንብ የተመለከትን ነው።
ቨርጂል ቫንዳይክም ጥሩ ምሽት አላሳለፈም። ዛሬም በተመለከትነው የእንግሊዝ ፕሪሚየር ሊግ መርሃ ግብርና በ2022 በሊድስ በ2024 ደግሞ በክሪስታል ፓላስ በኖቲንጋም ፎረስት እና በማንቸስተር ዩናይትድ ጋር ባደረጋቸው መርሃ ግብሮች ሽንፈትን ያስተናገደበትን አጋጣሚም ጭምር እንዲሆን ምክንያት ሆኗል። ያው ቨርጂል ቫንዳይክ በሜዳ ውስጥ ሲኖር ብዙ ጊዜ ሊቨርፑል ሽንፈትን ከማያስተናገድባቸው አጋጣሚዎች ውስጥ በደንብ የሚነሳ እንደሆነ ይታወቃልና ይሄኛው ምሽት ለእርሱም ጭምር ጥሩ አልነበረም። ኦቨርኦል ግን ጨዋታውን ስንመለከተው ለዩናይትድ በደንብ መነሳሳትም ጭምር የሚፈጥርለትን ጨዋታ ውጤት ያስመዘገቡበት ቅጽበት ሆኗል። ለዩናይትድ በጣም በጣም ቤስት ከሚባሉ ምሽቶች ውስጥ አንዱን አሳልፏል። ለሩበን አሞሪም ቀጣዮቹ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ያለ ፍራስትሬሽን የሚያደርጓቸው ጨዋታዎችም ጭምር እንደሚኖሩ መጠቆም በምንችለው ልክ የተመለከትነው የእንግሊዝ ፕሪሚየር ሊግ መርሃ ግብር ነበር። ለሊቨርፑል ግን በጣም ትልቅ የራስ ምታት እንዳይሳልፉም ጭምር ያስቻለ ሳምንት የእንግሊዝ ፕሪሚየር ሊግ የፉክክር መጠን ዳግም ሪቫይቭ እንዲያደርግና ማንቸስተር ሲቲ ውድድሩ ላይ ገብተዋል። ከዛ ባለፈ ራሱ ሊቨርፑል አለ፣ አርሰናል አለ። ከዛ ባሻገር ደግሞ ሌሎቹም ቡድኖች መምጣት የሚችሉበት እድል አለ። ይሄኛው ሳምንት ብቻ አይደለም፣ ያለፉትን 4 ሳምንታት ስንመለከት ሊቨርፑል ብዙ የራስ ምታት ውስጥ የሚገኝ የፕሪሚየር ሊጉ ቡድን ነው ማለት እንችላለን እና ይህ ምሽት ለማንቸስተር ዩናይትድ እና ለሩበን አሞሪም በጣም በጣም ቁልፍ ነበር። ፕሪሚየር ሊጉ አሁንም አስደማሚነቱን ቀጥሎ እየተመለከትን እንገኛለን ማለት ነው። ሀሳብ አስተያየቶቻችሁን እንድታጋሩኝ በአክብሮት ጠይቃለሁ። ለማንቸስተር ዩናይትድ ደጋፊዎች ግን እንኳን ደስ አላችሁ ማለት እፈልጋለሁ።